ኢትዮጵያ የማርበርግ ቫይረስን መቆጣጠሯ የድንገተኛ ወረርሽኝ መከላከል አቅሟን ያሳያል አሉ አፈጉባኤ ታገሰ ጫፎ። በሌላም በኩል ማርበርግን በመቆጣጠር ረገድ ኢትዮጵያ በአፍሪካ ተምሳሌት የሚሆን የመከላከል ስልት ተግብራለች ያሉ ርዕሳነ መስተዳድሮች። የገንዘብ ሚኒስትሩ አቶ አህመድ ሽዴ ከዓለም ባንክ ማኔጂንግ ዳይሬክተር ዌንካይ ዣንግ ጋር ተወያይተዋል። ዜናዎቹን በዝርዝር አቀርብላችኋለሁ። መልካም ቆይታ። ኢትዮጵያ የማርበርግ ቫይረስን የተቆጣጠረችበት መንገድ ድንገተኛ የበሽታ ስርጭትን የመከላከል አቅሟን የሚያሳይ ነው አሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ። የኢትዮጵያ ድንገተኛ የማህበረሰብ ጤና አደጋ ፈጣን ምላሽና አመራር ስኬቶች እንዲሁም የማርበርግ ቫይረስ በሽታ ቁጥጥር ማብሰሪያ መድረክ ላይ ቫይረሱን መቆጣጠር መቻሉን ተከትሎ የእውቅና መርሃ ግብር ተካሂዷል። አፈጉባኤ ታገሰ ጫፎ በዚህ ወቅት ባስተላለፉት መልእክት የማርበርግ ቫይረስ በሽታን በመከላከል የተገኘ ውጤት ትልቅ ትርጉም አለው። ቫይረሱን ከኢትዮጵያ ማጥፋት የተቻለበት መንገድ የጤና ፖሊሲው ስኬት እንዲሁም የአመራር ቁርጠኝነት እና ቅንጅት ማሳያ መሆኑን ገልጸው የኢትዮጵያ የብልጽግና ጉዞ እውን ለማድረግ የዜጎች ጤና ጥበቃ ስራ ቀዳሚ ተግባር ተደርጎ እየተሰራበት ነው ሲሉ አፈ ጉባኤው ተናግረዋል። ሳይንሳዊ አሰራርን በመከተል ፈጣንና የተቀናጀ ምላሽ የተሰጠበት ስርዓት ኢትዮጵያን ከማርበርግ ቫይረስ ነፃ መሆን እንዳስቻለ የተናገሩት አፈ ጉባኤው ይህም ኢትዮጵያ ለድንገተኛ በሽታ የማይበገር የጤና ስርዓት መገንባቷን የሚያሳይ እንደሆነ አመልክተዋል። ኢትዮጵያ የማርበርግ ቫይረስን የተቆጣጠረችበት መንገድ ድንገተኛ የበሽታ ስርጭትን የመከላከል አቅም ማጎልበቷን የሚያሳይ መሆኑን ጠቅሰው ቫይረሱን ለመቆጣጠር በተደረገው ጥረት አስተዋጽኦ ያበረከቱ አካላትንም አመስግነዋል። አፈ ጉባኤ ታገሰ ጫፎ በቀጣይ የተገኘውን አስደናቂ ውጤት በማላቅ የጤና ስርዓቱን አቅምና የማዘመን ስራ ተጠናክሮ ሊቀጥል እንደሚገባ ጠቁመዋል። ይህ በእንዲህ እንዳለ የማርበርግ ቫይረስን በመቆጣጠር ረገድ ኢትዮጵያ በአፍሪካ ተምሳሌት የሚሆን የበሽታ መከላከል ስልት ተግብራለች ያሉ የደቡብ ኢትዮጵያና ሲዳማ ክልሎች ርዕሳነ መስተዳድሮች በኢትዮጵያ ተከስቶ የነበረውን የማርበርግ ቫይረስ ከወራት ቆይታ በኋላ ሙሉ በሙሉ መቆጣጠር መቻሉን ተከትሎ የእውቅና መርሃ ግብር ተካሂዷል። ርዕሰ መስተዳድር ጥላሁን ከበደ በዚህ ወቅት እንዳሉት በጉዳዩ ላይ የሚመለከታቸው አካላት በቁርጠኝነትና በትብብር መስራታቸው አመርቂ ውጤት እንዲመዘገብ አስችሏል። መንግስት ፈተናዎችን ወደ ዕድል የመቀየር ባህል እንዳለው ገልጸው ባለፉት 7 ዓመታት ከህዝብ ጋር በመስራት በዘርፉ አበረታች ውጤት አስመዝግቧል ብለዋል። የማርበርግ ቫይረስ ሲከሰት በመናበብ ፈጣን ምላሽ መስጠታችን የውጤታማነታችን ማሳያ ነው ያሉት ርዕሰ መስተዳድሩ በህዝቦች፣ በጤና ባለሙያዎች እና በአመራሩ ቁርጠኝነት ውጤት መመዝገቡን ተናግረዋል። ርዕሰ መስተዳድር ደስታ ሌዳሞ በበኩላቸው ኢትዮጵያ ከማርበርግ ቫይረስ በሽታ በፍጥነት ነፃ መሆኗ ባለፉት 7 ዓመታት በጤና ተቋማት ግንባታ ላይ የታየው ስኬት ማሳያ መሆኑን ተናግረዋል። ኢትዮጵያ የማርበርግ ቫይረስን ለመቆጣጠር የወሰደችው እርምጃ ያላትን ጠንካራ የጤና ፖሊሲ በተግባር የገለጠ መሆኑን ጠቅሰው ማህበረሰቡም ተገቢ ምላሽ የሰጠበት ነው ብለዋል። የማርበርግ ቫይረስ የተሰጋውን ያህል ጉዳት ሳያደርስ በቀላሉ ማጥፋት ተችሏል ያሉት ርዕሰ መስተዳድሩም ለዚህ ደግሞ የጤና ተቋማት ቅንጅት የላቀ እንደነበረ ገልጸዋል። ርዕሰ መስተዳድሮቹ ኢትዮጵያ በአፍሪካ ተምሳሌት የሚሆን የበሽታ መከላከል ስልት ገቢራዊ ማድረጓን ገልጸው ለዚህ ስኬት አስተዋጽኦ ያደረጉ አካላትን ሁሉ አመስግነዋል። የገንዘብ ሚኒስትር አህመድ ሺዴ ከዓለም ባንክ ማኔጂንግ ዳይሬክተር ዌንካይ ዣንግ ጋር ተወያይተዋል። ሚኒስትሩ የኢትዮጵያ የኢኮኖሚ እድገት ለማስፋፋት ዲጂታል ኢኮኖሚ እና በአፍሪካ አህጉራዊ ነፃ የንግድ ቀጣና ውህደትን ለማሳለጥ እየተሰራ የሚገኘውን የማክሮ ኢኮኖሚ ማሻሻያ ፕሮግራም አብራርተውላቸዋል። ማኔጂንግ ዳይሬክተሩ በበኩላቸው የኢትዮጵያ መንግስት የብድር ማሻሻያ ግንባታን ጨምሮ የማክሮ ኢኮኖሚ ማሻሻያዎችን በመተግበር ያሳየው ቁርጠኝነት አድናቆታቸውን ገልጸዋል። የዓለም ባንክ የኢትዮጵያ ልማት አጀንዳዎችን በዘላቂነት በቴክኒክ እና በፋይናንስ
የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል። ሁለቱ ወገኖች በኢትዮጵያና ዓለም ባንክ መካከል ያለውን ስትራቴጂካዊ አጋርነት ሂደት መገምገማቸውንም ሚኒስቴሩ አስታውቋል። በቀጣይም የበጀት ድጋፍ ስራና የፕሮጀክቶች ፋይናንስ ከሀገራዊ ልማት ዓላማዎች ጋር በተጣጣመ መልኩ እንደሚከናወን አጽንኦት ሰጥተዋል። ባለፉት 6 ወራት ለከተማ አስተዳደሩ ከልማት አጋሮች እና ሕዝብ 13 ቢሊዮን ብር የሚገመት የበጎ ፈቃድ አገልግሎት ተበርክቷል አሉ የአዲስ አበባ ፊንፊኔ ከንቲባ አዳነች አቤቤ። ከንቲባዋ በትጋት አዲስ አበባን ወደ ላቀ ስኬት በሚል መሪ ሀሳብ ባለፉት ቀናት ሲካሄድ የነበረው የከተማዋ የ2018 በጀት ዓመት የ6 ወራት የመንግስት እና የፓርቲ ስራዎች አፈጻጸም ግምገማ በስኬት መጠናቀቁን ተናግረዋል። በግምገማውም አዲስ አበባን ጽዱ፣ አረንጓዴና ውብ ለነዋሪዎቿ ምቹና ዘመናዊ ከተማ ለማድረግ የተከናወኑ አበረታች ውጤቶችን አይተናል ብለዋል። ለአብነትም 134 ኪሎ ሜትር አዳዲስ መንገዶች የተገነቡ መሆናቸውን አስታውቀው ከ573 ኪሎ ሜትር በላይ መንገዶች ጥገና እንደተደረገላቸው ተናግረዋል። ከውሃና ፍሳሽ ጋር በተያያዘ የውሃ አቅርቦትን በ60,000 ሜትር ኪዩብ ለማሳደግ ውጤታማ ስራ ተሰርቷል ያሉት ከንቲባ አዳነች አቤቤ የፍሳሽ ማስወገጃ ስርዓቱን በማዘመን አዲስ አበባን ከብክለት ለመከላከል የ8 ጣቢያዎች ግንባታ በከፍተኛ ፍጥነት እየተከናወነ ይገኛል ብለዋል። በትምህርት፣ በጤና እና በተለያዩ ማህበራዊ ዘርፎች የህዝቡን አዳጊ ፍላጎት መሰረት ያደረጉ የ274 ፕሮጀክቶች ግንባታ እየተከናወነ መሆኑንም ጠቁመዋል። በኮሪደር ልማትና በወንዝ ዳርቻ ስራዎችም አዲስ አበባን መልሰን እየገነባን ከከተማችን አልፈን የሀገራችንን ገጽታ ቀይረናል በማለት ተናግረው ለነዋሪዎች 12,000 የመኖሪያና የንግድ ቤቶችም ገንብተን ለተጠቃሚዎች አስተላልፈናል ብለዋል። የከተማዋ የኮንፈረንስ ቱሪዝም መዳረሻነት በከፍተኛ ሁኔታ ማደጉን እና ባለፉት 6 ወራት ከ150 በላይ ኮንፈረንሶች መካሄዳቸውን ጠቁመዋል። በስራ ዕድል ፈጠራ ከ195,000 በላይ ለሚሆኑ ዜጎች ቋሚና ለበርካቶች በጊዜያዊነት የስራ ዕድል የመፍጠር ስራ መከናወኑንም ተናግረዋል። ከህዝቡ ቅሬታ ከሚቀርብበት የአገልግሎት አሰጣጥ አንጻርም በመሶብ የአንድ ማዕከል አገልግሎት አሰጣጥ የ94 በመቶ የህዝብ እርካታ ማግኘት መጀመራችን ለቀጣይ ስራችን ትልቅ ስንቅ ነው ሲሉ ከንቲባዋ ተናግረዋል። የበጎ ፈቃድ ተሳትፎም በከፍተኛ ሁኔታ በማደግ ከባለድርሻ የልማት አጋሮቻችን እና ከህዝባችን 13 ቢሊዮን ብር የሚገመት የበጎ ፈቃድ አገልግሎት በማበርከት ከፍተኛ የህዝብ አጋርነት የታየበት ነበር ሲሉም ተናግረዋል። በቀጣዮቹ 6 ወራትም ትኩረት የሚሹ የአመራር አፈጻጸም ልዩነቶችን በማጥበብ ተቋማዊ ግንባታን ለማጠናከር ጉበኝነትና ብልሹ አሰራርን በዘመናዊ አሰራርና በህዝብ ተሳትፎ ለማምከን መግባባት ላይ ተደርሷል ብለዋል ከንቲባ አዳነች አቤቤ። የመረጃ አያያዝን ለማዘመን፣ የኑሮ ውድነትን ጫና ለመቀነስ የተጀመሩ ስራዎችን ለመቀጠል፣ የገቢ አሰባሰብን አጠናክረን ለመስራት መግባባት ላይ የተደረሰበት ውጤታማ መድረክ እንደነበረም ጠቁመዋል። ክቡራትና ክቡራን ከመደመር መንግስት መጽሐፍ የሀሳብ ገበያ ላይ ያተኮረ ጽሑፍ አቅርቤላችሁ ነበር። ቀጣዩን ክፍል አቀርባለሁ። የለውጡ መንግስት ከመነሻው የፖለቲካ ገበያን ለማዳከምና የሀሳብ ገበያን ለማጎልበት ሲሰራ ነበር። የፖለቲካ ገበያውን ለማምከን 2 መንገዶችን እየተከተለ ነው። መሸሸጊያ ማሳጣትና ሚዛንን መጠበቅ ናቸው። መሸሸጊያ ማሳጣት። የፖለቲካ ገበያ ዋናዎቹ መሸሸጊያዎች የሃይማኖትና የብሔር ካባዎች ናቸው። እነዚህ 2 ካባዎች ከመሸሸጊያነት ነፃ የሚሆኑት በነፃነትና በሕግ ነው። ኢትዮጵያ ውስጥ የብሔር ማንነትን እውቅና የመስጠትና የብሔር መለያዎችን የመጠቀም ችግር አሁን የለም። ሕጉም ባህሉም ስርዓቱም ዳብሯል። በዚህ ረገድ የተሟላ ነፃነት እንዲኖር ተሰርቷል። ይህ ነፃነት ግን በሕግ የሚመራ ነፃነት መሆን አለበት። ምክንያቱም አንዳንድ ጊዜ
ነፃነትን የማስተዳደር ፈተና ስለሚገጥም የብሔር ማንነትን የማስከበርና የመጠቀም ነፃነት የሌላውንም ከማክበር ግዴታ ጋር አብሮ ይሄዳል። የሌላውን ለማክበር ደግሞ የሁሉንም ብሔሮች መብት በማዕከል የሚያስከብርና ተመጣጣኝ መድረክ የሚሰጥ ሀገራዊ ማዕቀፍ ያስፈልጋል። ይህ ማዕቀፍ መፈጠር ያለበት በሕግና በተግባር ነው። በሕግ ተደንግጎ ተግባራዊ እንዲደረግ የፖለቲካ ቁርጠኝነትን በማሳየት። ሁለተኛው መፍትሄ የሚመጣው በዚህ ጊዜ ነው። ሀገራዊ ማንነትንና አካባቢያዊ ማንነትን በሚዛን ይዞ የመጓዝ መፍትሄ። ሚዛን መጠበቅ። አካባቢያዊ ማንነቶች ያለ ሚዛን ጎልተው እንዲወጡ ከተደረገ ሁለት አደጋዎች ይከሰታሉ። የመጀመሪያው በተለያዩ ማንነቶች መካከል የሚኖር አላስፈላጊ ፉክክር ነው። አግላይነት ያልነው ይህንን ነው። ይህም የብሔር ሽኩቻንና ግጭትን ይፈጥራል። ለፖለቲካ ገበያተኞችም ምቹ ሁኔታ ያስገኛል። ሁለተኛው አደጋ ሀገራዊ ማንነትን እንዲቀጭጭና እንዲጠፋ ማድረጉ ነው። ይህ ደግሞ አንድ የፖለቲካና የኢኮኖሚ ማህበረሰብ የመመስረት ዕድልን ያጠፋል። ለዚህ መፍትሄው ሀገራዊ ማንነትንና አካባቢያዊ ማንነትን በሚዛን ይዞ መጓዝ ነው። እንደኛ ባለ ብዝሃ ማንነት ባለበት ሀገር ሀገራዊ ማንነት በራሱ ብቻውን የሚቀነቀን ከሆነ ሁለት አደጋዎች ያመጣል። የመጀመሪያው አሳዊነት ነው። የኢትዮጵያ መልክና ጠባይ ብዝሃነት ነው። የቋንቋ፣ የእምነት፣ የባህል፣ የስልጣኔ፣ የአኗኗር ዘይቤ ወዘተ ብዝሃነት ከጥንትም አለ። ይህ ብዝሃነት ዛሬም አለ። የምትገነባው ኢትዮጵያ ይህን ብዝሃነት የምትመስል መሆን አለባት። ከዚህ ውጪ ለመሆን ካሰበች አሳዊነት ይነግስባታል። የሚወጡት ፖሊሲዎች፣ ሕጎችና አሰራሮች ከዚህ እውነታ ጋር ስለሚጋጩ ሀገርን ከመገንባት ይልቅ የውዝግብ፣ የጭቅጭቅ፣ የመብት ክርክርና ያለመግባባት መነሻዎች ይሆናሉ። ይህም የአካታችነትና የፍትሐዊነትን ጥያቄ ያስነሳ፣ የሀገረ መንግስት መዳከምን ያስከትላል። ሁለተኛው ጠቅላይነት ነው። ጠቅላይነት ማለት ሁሉንም ጠቅልሎ በአንድ ከረጢት መክተት፣ በአንድ አይነት መመልከት፣ በአንድ መስክ ማሰማራት ነው። አግላይነት ስለ ብዝሃነት ቦታ የሌለው ምህዳር ይፈጥራል። በዚህ ጊዜ እወጣዋለሁ ወይም ማንነቴን ላጣ ነው ብሎ የሚሰጋው አካል ወደ ትግል እንዲገባ ያደርገዋል። ይህም የማኩረፍ፣ የመነጠልና የመገንጠል ሐሳቦችን በማበረታታት ሀገረ መንግስቱን አደጋ ላይ ይጥለዋል። ክቡራትና ክቡራን፣ የመደመር መንግስት መጽሐፍ እንደሚለው እነዚህ አሁን የጠቃቀስኳቸው የሀገር ፈተናዎች ናቸው። ፈተናዎቹ ምን ችግር ሊያመጡ ይችላሉ? በቀጣይ የማቀርብላችሁ ይሆናል። መልካም ቆይታ። ስለተከታተላችሁኝ፣ ስላደመጣችሁኝ በጣም አመሰግናለሁ። ደህና ሁኑ።